ሉጠርጊያ እምነትን ወንድማማችነትንና ሰላምን እንዲያበረታታ ጥሪ ቀረበ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በጣሊያን ካታኒያ ከተማ እየተካሄደ የሚገኘውን 76ኛ ብሔራዊ ሉጠርጊያ ሳምንት ተከትሎ ሉጠርጊያ እምነትን ወንድማማችነትንና ሰላምን እንዲያበረታታ ጥሪ ያቀረቡ። ቅዱስነታቸው በጣሊያኗ ካታኒያ ከተማ ሉጠርጊያና የክርስቲያኖች ተነሳሽነት የምታፈልቅ ቤተክርስቲያን በሚል መሪ ቃል እየተካሄደ የሚገኘው 76ኛ ብሔራዊ የሉጠርጊያ ሳምንት ቤተክርስቲያን ሉጠርጊያ በክርስትና ሕንጸት ያለውን ማዕከላዊ ስፍራ እንድትፈልግ መክረዋል። ቅዱስነታቸው ክርስቲያኖችን ከኢየሱስ ክርስቶስ ለማገናኘት ቤተክርስቲያን በትምህርተ ክርስቶስና በሉጠርጊያ በዓላት መካከል ያለውን ትስስር ማጠናከር እንደሚገባት አመላክተዋል። ቅዱስነታቸው በትምህርተ ክርስቶስና በሉጠርጊያ መካከል ሐዋርያት ከሚያስተምሩበትና ጸልየው ዳቦ ከሚቆርሱበት የመጀመሪያው ጊዜ ጀምሮ ግንኙነት የነበረ መሆኑን በመግለጽ ክርስቲያኖች ወደዚህ ምንጭ በመመለስ ሉጠርጊያ በክርስቲያኖች ሕንጸት ላይ ያለውን ዋጋ እንዲያጠናክሩ መክረዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በቤተ ክርስቲያን ውስጥ ያሉ ሐዋርያዊ መሪዎች አቀባበልን፣ ምስጢራዊነትና የሕይወት ምስክርነትን እንዲያበረታቱ መክረዋል። ቅዱስነታቸው በዚህ መንገድ ከመሠዊያው የተወለደ እምነት የመልካምነት የእርቅና የሰላም ፍሬዎችን ወደ ሰብአዊነት ጎዳናዎች ማድረስ እንደሚችል መናገራቸውን ቫቲካን ኒውስ ዘግቧል።